በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 12 ቀን ታስቦና ተከብሮ ለሚውለው ለሊቀ መላእክት ቅዱስ ሚካኤል ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የቅዱስ ሚካኤል በዓል ወር በገባ በ12 የሚከበረው የሚታሰበው ለምንድን ነው? ታላቁና ሩህሩሁ መልአክ ሊቀ መላእክት ቅዱስ ሚካኤል ዓመታዊ በዓል። ሚካኤል ማለት በዕብራይስጥ ቋንቋ መኑ ከመ ኤል አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ታላቅ መልአክ ዮሐንስ ወንጌላዊ በራእዩ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ብሎ ከተናገረላቸው መላእክት ውስጥ የሚመደብ ሲሆን የሰባቱ ሊቃነ መላእክት አለቃ እንዲሆን እግዚአብሔር መርጦ ሾሞታል። ይህ ታላቅ መላእክት ያደረጋቸው የሰራቸው እጅግ ብዙ ተአምራቶች አሉት። ስለዚህ ስለ ታላቁ መልአክ ቅዱስ ሚካኤል ክብር፣ ጠባቂነትና አማላጅነት ከአባቶቻችን የተማሩትን በኑሯቸው ያዩትን አባቶቻችን ጽፈውታል። ስለ ቅዱስ ሚካኤል ከጻፉት አባቶች መካከል የተወሰኑትን ለመጥቀስ ያክል ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎስጣቴዎስ ዘአንጾኪያ፣ ቅዱስ መቃርዮስ፣ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ የእስክንድርያው ሊቀ ጳጳስ አባ ድማቴዎስ ናቸው። እኛም የአባቶቻችን አንደበታችን አድርገን ሊቀ መላእክት ቅዱስ ሚካኤል ከሰራቸውና ካደረጋቸው ብዙ ተአምራቶች ውስጥ የተወሰኑትን በመልአኩ ተራዳኢነት እንዲህ ብለን እናገራለን፣ እንጽፋለን። ቅዱስ ሚካኤል በዓል ለምን በወር 12 ይከበራል? በእስክንድርያ ሀገር ውስጥ ሳተርን ዙሃል የተባለ ቤተ ጣዖት ነበራቸው። ይህን የንግሥት ክሌዎፓትራ በእስክንድርያ ወይም በግብፅ ሳተርን ወይም ዙሃል ለሚባል ጣዖት ቤተ ጣዖት ያሰራችለት እርሷ እንደሆነች የታሪክ ድርሳናት ያስረዳሉ። ይህ ቤተ ጣዖት እስከ እስክንድርያው ፓትርያርክ አለ። እስክንድሮስ በ312 እስከ 326 ዘመን ድረስ ነበር። ለእስክንድሮስ ሊያጠፋው ሲነሳ ህዝቡ ከልቡ ገና ያምልኮ ጣዖት ስላልጠፋ 18 ፓትርያርኮች ያልነኩትን አንተ ለምን ታፈርስብናለህ ብለው ተቃወሙት። ለእስክንድሮስም ህዝቡን መክሮና አስተምሮ የሳተርን በዓል ይውልበት በነበረው በ12 ነው። እስክንድሮስም አስተምሮ የሳተርን አጠፋው። ህዝቡ በ12 በገባ ሳተርን ወይም ዙሃል እናከብር ነበር፣ እርሱን አጠፋብን። ስለዚህ የለመድነው እንዳይቀር አንድ ነገር አድርግልን አሉት። እስክንድሮስም በ12 የቅዱስ ሚካኤልን በዓል እንዳከብሩ አውጆ ቤተ ጣዖቱንም በሚካኤል ስም ሰይሞ ቤተ ክርስቲያን አደረገው። ከዚህ በኋላ በቅዱስ ሚካኤል ስም አብያተ ክርስቲያናት መታነጽ ጀመሩ። በዓሉ በዚህ ቀን እንዲከበር ተወስኗል። ይህ ወደኛ የመጣው እስክንድሮስ ካረፈ በኋላ ቅዱስ አትናቴዎስ በተሾሙ ጊዜ አባ ሰላማ ከሳቴ ብርሃን ወይም ፍሬምናጦስ የኢትዮጵያ ሀገር ተልከው በእስክንድርያ ሀገር ጵጵስና ይዘው ሲመጡ ቅዱስ አትናቴዎስ ወር በገባ 12 ቅዱስ ሚካኤል በዓል እንዳከብሩ አስተምሯቸው አንድ ሕዝብ በ12 የቅዱስ ሚካኤልን በዓል ሲያከብሩ እግዚአብሔርን ሲያመሰግኑ ተመልክተው ይህ ወደ ሀገራቸው ወደ ኢትዮጵያ ይዘው መጥተዋል። አባቶቻችንም ወር በገባ በ12 ቅዱስ ሚካኤል በዓል እንዲዘከር፣ እንዲከበር፣ እንዲቀደስ በፍትሐ ነገሥት ስር ሰርተውልናል። የመላእክት አለቃ ቅዱስ ሚካኤል ያደረገውን ተአምር እንመለከታለን። ቅዱስ ዱራታዎስ ቴዎብለት ወይም ቴዎብስታ ቤት የተገለጠበት ቤታቸውን የባረከበት ዕለት ኅዳር 12 ቀን ነው። እንዲህም ሆነ እግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚሁም በኋላ በሀገር ውስጥ ችግር በሆነበት ጊዜ ገንዘባቸው አለቀ። በዚህም የተነሳ ለመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ቅዱስ ሚካኤልም ዱራታዎስን ወደ በጎች እንዲሄድና
በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ ያዘዘው። ሁለተኛም ወደ አሳ አጥማጅ ሄደ፣ 1 አሳ እንዲወስድ ያዘዘው። መልአኩም ዱራታውስን ወደ ቤት ሳይደርስ የአሳውን ሆድ እንዳይቀድ አስጠነቀቀው። ወደ ባሕረ ስንዴም እንዲሄድ የሚሻውን እንዲሁ በእርሱ ዋስትና እንዲወስድ ያዘዘው። ዱራታውስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትም ሁሉ ቤቱ ተሞልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለምደው አደረገ። ተራቡ ድሆችንም ሁሉንም ጠርቶ አጠገባቸው፣ ወደ ቤታቸውም አሰናበታቸው። ከዚህ በኋላ ለዱራታውስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታውስንም የአሳውን ሆድ እንዲሰነጥቀው አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤልም ዱራታውስና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውን ለፍላጎታችሁ ናችሁ። እግዚአብሔር አስቧችኋልና በጎ ስራችሁን፣ መሥዋዕታችሁን፣ ምጽዋታችሁን በዚህ ዓለም አሳምረላችሁ፣ በኋለኛውም መንግሥተ ሰማያትን አዘጋጅቶላችኋል ብሎ ባርኳቸው ከእነርሱ ተሰወረ። ሁለተኛ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን የተራዳበት ዕለት ነው። በአንድ ዘመን ብዙ ሰዎች ከግብፅ አውራጃ ወጥተው ወደ ባህር ማዶ ሄዱ። በባህሩም በደረሱ ጊዜ በመርከብ ላይ ተሳፍረው ከየብሱ ጥቂት በራቁ ወደ ባህሩ መካከል በደረሱ ጊዜ ጽኑ ነፋስ ተነሳባቸው ለመስጠም እስኪደርሱ ድረስ። የማዕበሉ ሞገድ እየጨመረ እየጸና ከፍ አለ። ታላቅም ማዕበል መጥቶ ሊገለብጣቸው ደረሰ። እሱም ጥፋትና ክፉ ሞት እንደመጣባቸው ባዩ ጊዜ ሐዘን ያዛቸው። የሚያድናቸው የሚያጽናናቸው አጥተው ተስፋ ቆረጡ። ያን ጊዜ እንዲህ ብለው ጮኹ፣ የመላእክት አለቃቸው ግሩም ገናና የምትሆን ቅዱስ ሚካኤል ሆይ የተአምራትንና የይቅርታ መልአክ ነህና ልዑል ቸርነቱን የሚገልጥብህ መልአክ ሆይ እግዚአብሔር ፍቅሩን የሚያስታውቅብህ መልአክ ሆይ ወደ እኛ ተመልከት እርዳን አሉ። ተጨነቅን እኛን አድነን አሉት። ከመጣብን ሞትና ጥፋት አድነን፣ ስለኛ ወደ ፈጣሪያችን ወደ እግዚአብሔር ለምንልን። አሁን የሞት መጋረጃ ዓይናችን ሸፍኖታልና ፍጹም የጥፋት ጥላንም አይተናልና ብለው በፍጹም ልቦናቸው ወደ እግዚአብሔር ጮኹ። በመርከብ ውስጥ ያሉት ሁሉ ጽኑ ለቅሶ እያለቀሱ መራራ እንባ እያፈሰሱ ጮኹ። ከባህር ጽኑ ማዕበል ከሞት ያድናቸው ዘንድ ያን ጊዜ በዚያን ሰዓት እግዚአብሔር የልቦናቸውን ሐዘን ልመናቸውን ሰማቸው። ያን ጊዜም ይረዳቸው ዘንድ ቸር መልአኩ ሚካኤልን ላከላቸው። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወርዶ መርከቡን በእጁ ይዞ ሳበው። በመርከቡም ውስጥ ያሉትን ወደ የብስ አወጣቸው። በደህናቸው ተሻገሩ። ክፉ ነገር ጥቂትስ እንኳ ፈጽሞ አላገኛቸውም። እግዚአብሔር ምስጋና ይሁን። እኛንም ገናና የሆነ የመላእክት አለቃ ቅዱስ ሚካኤል ልመናውንና አማላጅነቱን ፈጽሞ ይጠብቀን። በጽኑ ጠላት እጅ ክንፎቹን ጋርዶ ይሰውረን ለዘላለሙ አሜን። ሶስተኛ በዓለ ሲመቱ ለቅዱስ ሚካኤል ኅዳር 12 ቀን ይከበራል። በዚህ ዕለት መልአኩ ቅዱስ ሚካኤል የመላእክት አለቃውን የተሾመበት ዕለት ነው። መጽሐፍ ቅዱስ እንዲህ ይላል፣ ኢያሱ ወልደ ነዌ ሕዝቡን እየመራ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ቢመለከት እነሆ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ወደ እርሱም ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን አለው። እርሱም እኔ እግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ ብሎታል። በኢያሱ ምዕራፍ 5 ከቁጥር 13 እስከ 15። ይህንንም ሐዋርያዊ ቅዱስ ይሁዳ የመላእክት አለቃ ቅዱስ ሚካኤል በመዓልት መስክሮለታል። በይሁዳ ምዕራፍ 1 ከቁጥር 9። ቅዱስ ዮሐንስ ወንጌላዊ በደሴተ ፍጥሞ በግዞት ሳለ በተመለከተው ራእይ ኃላፊነትና መጻያት ተገልጠውለት ስለነበር በሰማይም ሰልፍ ጦርነት ሆነ ካለ በኋላ ሚካኤልና መላእክቱም ዘንዶውን ተዋጉ። ዘንዶም ከነሰራዊቱ ተዋጋቸው፣ አልቻላቸውምም። ከዚህ በኋላ በሰማይ ቦታ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመውን እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም የዘንዶውን ሰራዊት ከእርሱ ጋር ተጣሉ። በዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 9። በዳንኤል ምዕራፍ 13 ከዋነኞቹ አለቆች አንዱ ሚካኤል ሊረዳ የመጣ
የመላእክት አለቃ መሆኑን መስክሯል። በሌላ መልኩ ዳንኤል በዛን ዘመን ስለ ሕዝብ ልጆች የሚቆመው በአማላጅነት በተራዳኢነት የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብን በምድር ከተፈጠረ ጀምሮ እስከዛ ዘመን ድረስ እንደ እርሱ ያለ ያልሆነ መከራ ዘመን ይሆናል ብሏል። ዳንኤል ምዕራፍ 12 ከቁጥር 1። ዮሐንስ በራእዩ ያየው ታላቅ ስልጣን ያለው ሌላ መልአክ ሲወርድ አየው፣ ከክብሩም የተነሳ ምድር በራች ይላል በዮሐንስ ራእይ ምዕራፍ 1 ከቁጥር 18 ብሎ የመልአኩን ክብር ተናግሯል። የመላእክት አለቃ መሆኑንም መስክሯል። አራተኛ እስራኤልን ከግብጽ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት ነው። ከባርነት ቤት ከግብጽ የወጡት ሕዝብ እግዚአብሔር ቀኑን በደመና አምድ ሌሊቱም ደግሞ በብርሃን አምድ መርቷቸዋል። እስራኤል ዘሥጋን በመንገዳቸው ሁሉ የጠበቃቸውና መና ከሰማይ ያወረደላቸው ተአምራትን ያደረገላቸው ማርና ወተት ወደምታፈሰው ርስታቸው የመራቸው በደመና መጋረጃ የጋረዳቸው በክንፎቹም የሸፈናቸው መጋቤ ብሉይ የተባለ ቅዱስ ሚካኤል ነው። መልአኩ በዚህ ዕለት የሰራውን ድንቅ ሥራ እንመሰክራለን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የሰባቱ ሊቃነ መላእክት፣ የቅዱሳን የሰማዕታት፣ የቅዱሳን አባቶች ጸሎትና ምልጃ አይለየን። ስለማይነገር ስጦታው እግዚአብሔርም ይመስገን። የቅዱስ ሚካኤል ረድኤት በረከቱ አማላጅነቱ አይለየን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።